እና ይሄ ብቻ አይደለም ልል የፈለኩት ነገር እኔ ሁለተኛ ሳላስብ ከጀርባዬ ሆኖ መመታት የለብኝም። በፊት ለፊት ከሆነ ወይ በእጄ እመልሳለሁ፣ ካልሆነ መንካት እኮ ቀስ ብሎ መንካትም አለ። የሆነ የተፈለገ ነገር ካለ በእንደዚህ አይነት ነገር የሚፈለግ ነገር ካለ በእጅ ሰላም ነው ወይ ብሎ ትከሻን ትንሽ መንካት ወይ በእጅ መንካት አለ። መምታት ማለት ውስጡ ለምን ሳላስበው ግጥም ማለት እኔ ለኔ ድንጋጤሽ ለሱ ጥሩ ነው ወይ? እኔ ማስደንገጥ ጥሩ ነው ወይ? ለሱ ለራሱስ ሰው እኮ ብዙ ሀሳብ ላይ እያለ ስራ እየሰራ እያለ ሰው መመታት የለበትም በፍጹም። ካሰብክ ያሰብክ እንዴት ሰላም ነው ወይ ብሎ እንደዚህ ተብተብ ያለ ነው ይደረጋል፣ ችግር የለም። እንደዚህ ሰላም ነው ወይ እንዴት በቃ እንደዚህ ሲያደርግ የሆነ ወደሱ የሚበር ወይንም የሚታየው ነገር ካለ ችግር የለም። እንደዚህ ተደርጎ የሚወሰድ ነገር የለም መቼም። ግን እንዴት ነው ወይ ሰላም ነው ወይ? ትከሻ ለትከሻ እኮ ሰው ይነካካል፣ እንዲህ ይቻላል፣ ምንም ችግር የለውም። መጨባበጥ የለ እንደ በእጅ እሱን የሚያክል ነገር የለም መቼም። ግን ሳላስብ ከኋላ ከማጅራቴ በኩል ከጀርባዬ ጭንቅላቴን ተመትቼ ተፈንክቻለሁ። እኔ በፖሊስ ከጀርባዬ እንዲህ ከቦኝ ለአራት ሳላስብ ይመታኛል ብዬ አላሰብኩም። እኔ ጭንቅላቴን ይመታኛል ብዬ አላሰብኩም። ጭራሽ ይመቱኛል ብዬ አላሰብኩም እንጂ የሆነ እንደ ማስፈራሪያ ነገር አድርገው ትተውኝ ይሄዳሉ፣ ወይ ደግሞ የሆነ ምክር ሰጥተውኝም ይሄዳሉ ብዬ አስባለሁ። በራሴ ንብረት ላይ ስለሆነ ማለት ነው። ግን ጭንቅላቴን ነው ሰንጥቆኝ መቶኝ ሄደው ደም እስኪፈስ ማለት ነው። ከጀርባዬ ስመለስበት ይሸሸኛል። ፊት ለፊት እንደዚህ ዞሬ ሳየው ሸሻለሁ ወደኋላ። ያንን እንትን ብዬ ወደዚህኛው ስዞር ይሄኛው እንደገና በዱላ መጥቶ እንትን አለኝ፣ አደማኝ፣ አልጣለኝም። ግን ሸሽቼ አመለጥኩኝ። ያው ቢሆንም የሸሸ ለእናቱ ይኖራል ይባላል። ሸሽቼ ህይወቴን አትርፌያለሁ። እዛው ደም እየፈሰሰ ብታገል ብደባደብ በጥይትም በሰደፍም አጉል ቦታ መመታትም አለ። ጥይትም ቢብላለች በሰደፍ አጉል ቦታ መመታት አለ። ይሄን አክል የሚያስደርስ ነገር ምንድን ነው? ከዚህም በፊት ይሄ ልጅ መንግስት ይሆናል፣ አሁንም ሲታይ መንግስት ይሆናል። ልሁን ምን ችግር አለው? እሺ እኔ ግን በግዴታ ልሁን አላልኩም። እኔ አስቤም አልሜም አላውቅም። የሚገርመው ነገር ሰው እያየኝ ነው እንደዛ እያለ በዱላ የሚገጥብኝ። መንግስት እየተደበደበ ነው ወይ መንግስት የሚሆነው? መንግስት ትሆናለህ ተብሎ ይደበደባል ወይ ሰው? ነገ ይሄ ሰው መንግስት ሲሆን ይደበድበናል ነው ወይስ ሀገር ያሳድጋል ነው ወይስ ምንድነው አስተሳሰባቸው? ይሄ ሰው መንግስት ከሚሆን እኛ እንሁን ነው ወይስ ምንድነው? እኔ እኮ የሚገባኝ ነገር የለም፣ ምንም የገባኝ ነገር የለም። በዛ ምክንያት ነው ያውን ሳወራ ውስጤ ቆስሎ ስለሆነ ነው ድምፄን ቀንሼ የማወራው። በቃ ውስጤ በሰለ የደከመኝ ንግግር ነው የማወራ እያለ። ምክንያቱም እንዴት ነው እንደዚህ የሚደረገው? እስከ አሁን ድረስ የሚፈራረቁት መንግስታት እንደዚህ እየሆኑ ነው ወይ? መንግስት ከአጼዎቹ ጀምሮ እስከ አብይ ድረስ የሚመጡት መንግስት እንደዚህ እንደኔ እየታገሉ ደማቸው እየፈሰሰ እየተደበደበ ነው ወይ? እየተሰቃየ ነው ወይ መንግስት የሚሆነው? ወይስ እነ ታምራት ላይኔ መንግስት ነበሩ እየተደበደበ ደሙ እየፈሰሰ ነው ወይ? ታምራት ላይኔ ጠቅላይ ሚኒስቴር ሲሆን የነበረበት ዘመን ምንድነው እየተደረገ ያለው? ምንድነው እየሆነ ያለው? ለምንድነው አይ አይደለም አንተ ነህ ግዴታ፣ አለበለዚያ ልቀቅ። አዎ አንተ ነው የሚባል ነገር ካለ ልቀቅ፣ ችግር የለውም። እግዚአብሔር እንዳሳየኝ እንደመራኝ እመራለሁ፣ እሆናለሁ። እኔ አስቤም አልሜም አላውቅም። ይሆናል ከተባለ ይሆናል፣ በቃ ችግር የለውም። ኢትዮጵያኖች ካሉ ነው ምን ችግር የለም። ኢትዮጵያኖች ግን የሚሰራውን ነገር እግዚአብሔር ካሳያችሁ እዩት። እግዚአብሔር ካሳየኝ ብርሃን ከሰጣችሁ እዩት። እየተደረገ ያለ ነገር እዩት። ከምር ደሜን እናንተ መልሱት፣ ደሜን እግዚአብሔር ይመልስ። ከጀርባም ተመትቻለሁ፣ ደሜ ፈሷል፣
ድጋሚ አሁንም ያው እየተደበደብኩ ነው። ምን እንደሆነ አላውቅም። በፍቅርም ይሁን በምን ግን ቅድም ተናድጄ ሄጄ ምንድን ነው ብዬ እጁ መታሁት። ምንድን ነው ወዴት ነው የምትሄደው አልኩት። ኮስተር ብዬ አይ ምናምን አለ። ምንድን ነው የፈለኩት? ምን ማለት ነው አልኩት። በቃ ነገር ነው የፈለኩት እኔ ጭራሽ ምን ማለት ነው። ኮስተርተር ሲልበት ተሸማቆ ጸጥ አለ። በቃ ውስጤ አንቀጠቀጠኝ፣ ፈላብኝ። በቃ እንደ ጉድ ፈላ። በቃ ከውስጤ ተንተከተከ ደሜ። ምክንያቱም አላሰብኩትም፣ አስደነገጠኝ። በሽታ ላይ በወርቅስ ልበ ድፍን በመሆኔ ነው ምንም ያልመሰለኝና ዝም ያልኩት። እጁ ሲያርፍ ዝም ያልኩት ግን እጁ የኃይል እጅ ነው ያረፈብኝ። የጥላቻ የጥል እጅ ነው ያሰነዘረው፣ የፍቅር አይደለም። የፍቅር እንደዚህ ታብ የሚደረግ አሉ፣ ያደርጉኛል። ሁሉም መታም ያደርገኛል፣ ነካ አርግቶኝ የሚያልፋለ። ሰላም ነው ወይ የሚለኛል። እንዴት ነው ብሎ ነካ አርግቶ የሚያልፋለ፣ መታም አርግቶኝ የሚያልፋለ። ችግር የለውም በቃ ትቼዋለሁ። እሱ እንደ ባህል ብዬው ትቼዋለሁ። ግን ከጀርባው መመታት የለብኝም። የፈለገ ነገር ቢሆን በፊት ለፊት መጥቶ ነካ አርጎኝ ይሄድ፣ ምንም ችግር የለም። ምንም የሚወስደው ምንም የሚወርቅብኝ ምንም እንትን የሚልብኝ ነገር የለም። ባህልም ከሆነባቸው ችግር የለም። ግን እንደዚህ ከጀርባ ሳላስብ ማስደንገጥ አይቻልም፣ አይቻልም። ስንት ነገር አለ ሰው ላይ፣ ስንት ነገር አለ፣ ስንት የሚመለከት አለ። ልክ እኔ እንደሚደነግጠው እኮ የሚደነግጥበት ነገር አለ። ለራሱም ጭምር ለደህንነቱም ጭምር እኮ ማሰብ አለበት። እና እግዚአብሔር ኢትዮጵያን ይባርካት። ምንም ማለት የፈለኩት ነገር ምንድን ነው? ምግብ ስንበላ ሰው ባጉርስ ምን ችግር አለ? ምግብ እየበላሁ ነው ያለሁት። የምበላው ምግብ አጠገቤ ላሉት ጓዶቼ አጠገቤ ነበሩና ውሃ አቀብለኝ ብሎ ውሃ ኩባያ እንደዚህ ደርድሮታል። ከዛ እሺ ብዬ ልቀዳለት እንትኑ ጆክ ሳነሳ ተቀበለኝ። ጆክ ተቀበለኝ። ሲቀበለኝ ለራሴ ጎረስኩ። እሱ ውሃ እየቀዳ እያለ እኔ እየበላው ስለሆነ እሱም የራሱን ድርሻ አለ፣ እኔም የራሴን ድርሻ ነው። ችግር የለብኝም። ግን እየበላን ዝም ብለህ ውሃ ብቻ እየቀዳህ ባዶ አፍን አትቀመጥ ብዬ አጎረስኩት። እንዴት ታጎርሳለህ? ምን ችግር አለው ባጎርስ? አንድ ጉርሻ አጣለናል ብዬ ደግሞ ሁለተኛም ደግሜ አጎርሻለሁ። እንዴት ታጎርሳለህ የሚባል ነገር ምንድን ነው? ሌላም አጎርሻለሁ። በቃ ከኔ ምግብ ወታደር ያለውን ተካፍሎ ነው የሚበላው አይደል እንዴ? ያለኝን በቃ ተካፍዬ ይበላል። ምን ችግር አለ? ባጎርሰው ምን ችግር አለ? የሚያስቀናል እንዴ? ይህን የሚለኝ ደግሞ አንድ ልጅ ነው። ይሄ ልጅ ይሄን የሆነ ካቦርት የገዛው ቀን ይሄን ካቦርት ልገዛ ወዴት ትሄዳለህ ብሎ ይሄን ካቦርት ልገዛ ነው የሚሄደው አምጣልኝ ብዬ በንግግር በትዕዛዝ ነው ያስመጣሁት እና ና አጋዘኝ ብዬው አብረን ሄድን። ወዴት ትሄዳለህ ብሎ ከኔ ሙጥኝ ብሎ ያዘኝ። ከዛ እሺ ብዬ ና ብዬ እሱ ልጅ ነው ያን ታጎርሳለህ? እንዴት ይጎረሳል? ሰው እዛ አይጎረስም። ምን ቤት ውስጥ ነው የሚጎረሰው? ወደዛ ክበብ ውስጥ ነው የሚጎረሰው አለ። ችግር የለም አጠገቤ ጋር ምን ችግር አለ? ባጎርሰው አብረን የምንበላው ያለኝን ተካፍዬ ብበላ ምን ችግር አለ? ያልኩት በቃ ባጎርሳቸው ምን ችግር አለ? እና እሱ ልጅ ነው እንደዚህ የሚለው። ያን ካቦርት በዛን ሰዓት ውድ ነው ብሎኝ አጠገቤ ሄዶ እኔ ተከራክሬ 100 ብር ትቀንስልኛለህ ብዬ በ100 ብር ክርክር ቁጭ አድርጌቸው ይርኩኝ ብር አውጥቼ እመጣለሁ ብዬው ከባንክ ማለት ተመልሶ መጥቶ የምተው መስሎታል። ለብሶ ሊገዛ ረባክ ብዬው ተመለስኩ። እንዴ ምን እያደረክ ነው? እኔ እኮ ሊገዛ ነው፣ ብር ላወጣ ነው እየሄድኩ ያለሁት፣ ከባንክ ብር ላወጣ ነው እየሄድኩ ያለሁት እና ትቼው አይደለም ስለዚህ እረፍ ብያልኩት። ከዛ ነው እንዴ ያለና እኔ እኮ ትተው ሄድክ መስሎኝ ለሚስቴ ልገዛላት ነበር አለ። አሁን ለቀን ቁጭ አረገ። እኔ በሞባይል ባንኪንግ ወደዛው አስተላለፍኩና ካቦርቴን ይሄ ልጅ ነው እየተፈታተነኝ ያለ። ሴቶች ማአት ሴቶች ይዞ ይመጣል። ከዛ በኋላ እችኛዋን ይለኛል። ከዛ እንደፈለገ ስለ ሴቶች አትብያለሁ። ከዚህ በኋላ ስለ ሴት ምናምን ውስጥ እንዳታስገቡኝ ብያለሁ። ችግር የለውም በቃ ከዚህ በኋላ እኔ ማላወራ እርም ብያለሁ ማለት ነው። እና ዛሬ ደግሞ ምን ይላል? ለምን ታጎርሳለህ? እንደዚህ ከተቀመጠ ኩባያ ነበረ። ሁለቱን ውሃ መጠጫ አጋጨና ሰብስቦ ወደ ራሱ ወሰደ።
ከኔ መጠጫ ጋር አጋጭተው ማለት ነው። ከኩባያ ጋር የሚሄድ መስሎታል መሰለኝ። እሱንም አይቼ ዝም ነው ያልኩት። ይሄ ልጅ ኦሮሞ ልጅ ነው። ኦሮሞዎች ሆይ ልብ ካላችሁ ልብ ግዙ። ልብ ከሌላችሁ ተዉት። ሃጫሉን እዩት። ምንድን ነው እየተደረገ ያለው ይመስላችኋል? ልብ ካላችሁ ልብ ግዙ። እረፍ። መጀመሪያ ስታለቅሱ የነበረበት ለማ ስትታገሉ የነበረ ለምንድን ነው እጃችን እያጣመራችሁ ወደ ላይ ስትይዙ የነበረ እወቁት። አሁን ደግሞ ምንድን ነው ለመስራት የምትፈልጉት የምትሞክሩት የምታዩት ነገር? ይሄንንም አገናዝቡት። ባወራ መዓት ነው። ሰዓት ራሱ አይበቃኝም። የሆነም ሊዘጋብኝ ስለሆነ ነው። ባወራ መዓት ነው ማወራ 24 ሰዓት ላወራ እችላለሁ። ችግር ያለን ችግር ያለው እኛ ጋር ያለው ተስፋ የሌለው ችግር መዓት ነው። ተስፋ እንዲኖረን ከጨለማ እንድንወጣ ነው እያደረግን እየተጣርን ያለ ነው፣ ለሌላ ነገር አይደለም። ያ ደግሞ እንዲታያችሁ እፈልጋለሁ። የማይታያችሁ ከሆነ የጨለሙባችሁ ከሆነ የማታውቀውን ሰው ከሆንክ የሚያውቀው ጠይቅ። ይህ ነገር ምንድን ነው ግራ እየገባኝ ስለሆነ ነው በልና ጠጋ በልና ጓደኛን ጠይቅ። ጓደኛ ተስፋ ሊኖረው ይችላል። ለወደፊት ተስፋ ያለህ ነገር ነው እየሰራን ያለንበት ነገር። ከቤተሰቦች ወይንም ከጓደኞች አንዱ ነገ የሆነ ደረጃ ላይ ሲደርስ ወይንም ለሀገር የሚቆረቆር ከሆነ ይሄ ሰው ምንድነው አደገ ወይ ተብሎ የሚቀጠፍ ከሆነ ምን ተስፋ አለኝ ብለህ ራስህን ጠይቅ። ጓደኛ ካጠገብ የሚወድቅ ከሆነ ወይ የቤተሰብ ወይ ጓደኛ ወይንም ደግሞ የጎረቤትህ ልጅ ያለ ምንም ምክንያት ካጠገብ የሚጠፋ ከሆነ የሚቋረጥ ከሆነ የሚወድቅ ከሆነ የሚቀጠፍ ከሆነ ያለ እድሜው የሚበላ ከሆነ እንዴ እኛ ነገ ምን ነበርን? ምን ይሆንን ነው እንዲህ ልንቀጠፍ የቻልነው? በልና ራስህን ጠይቅ። ከዛ ልትላቀቅ ነው፣ ከዛ እንድትቀር ነው እየተሰራ ያለው ይመስለኛል። እንድናድግ ነው። እድገት ከመጣ ምንድን ነው ተቋረጠ ደግሞ እንትን ጠፋች መሰለኝ። ዋይፋ አለች። ዋይፋ የነገ ተስፋችን ይሄ ነው። ብርሃን ነው። ብርሃን ይታያችሁ ነው። ሌላ ነገር ምንም የሚለው ነገር የለም። ምንም የምጨብጠው፣ ምንም የምዳስሰው፣ ምንም የሚይዘው ነገር የለም። ግን ተስፋችን ነገ ምን ላይ እንድረስ የሚለውን ነገር ነው መስራት ያለብን እያልኩ ያለሁት ይሄ ነው። አታድክሙኝ፣ የምር አታድክሙኝ። እንደውም ለእኔ ረዳት መሆን ያለብህ። እኔን ከማድከም እኔን ረዳት ሁን። እንደውም ለእኔ ተቆርቋሪ ሁን። ከብዙ ነገሮች ከብዙ ጨለማዎች ወደ ብርሃን የመጣንበት መንገድን እየው። እንደገና ኦሮሞን ልምከር እንዴ? ተመልሼ ወደ ኋላ አከሌ ይገደል ሲባል አይ እነሱ ከሚሞቱ እኛ እንሞታለን ብሎ እኮ የኦሮሞ አክቲቪስቶች እኮ መከራቸውን ያዩበት ስቃያቸውን የበሉበት ዘመን የደረስንበት ጊዜ ነው። የመላምት ብለን እንኳን በዘዴ የምንናገርበትን አቅጣጫ እንኳን ያጣንበት ጊዜ እኮ ነው ይሄ ዘመን። አንድ ላሞታ ጎረቤት አደገ፣ እኛ ደግሞ የትኛዋን ላም ገለን እኛም እንደ ጎረቤታችን እንደግ የተባለበት ዘመን እኮ ደርሰናል እኮ። ይሄ ማለት ምን ማለት ነው ይመስልሃል? ለምን ታደክመኛለህ? አይ ቅድሙኑ የሞተችው ላም እንግዲህ እግዚአብሔር የእጅ ስራ አድርጎቶ ሞታለች እና ሌላ ላም ደግሞ ለምን ትሙት? እሷ እየታለበች እንድትኖር እንፈልጋለን ብለን ቆርጠን የተነሳንበት ጀግናዎች እኮ። እንዴት ወደዛ አቅጣጫ ለመሄድ ትፈልጋላችሁ? እናንተ ወደ ኋላ ተመልሳችሁ በጨለማ ለመቀመጥ ለምን ታስባላችሁ?
እግዚአብሔር ልቦና ይስጣቸው። መልካም ምሽት። አመሰግናለሁ። ፈጣሪን እግዚአብሔር ይባርክ። ፈጣሪን አመሰግነዋለሁ። ኢትዮጵያን እግዚአብሔር ይባርካት። ኢትዮጵያ ሀገሬን እግዚአብሔር ይጠብቃት። ኢትዮጵያ ለዘመናት ትኑር። ኢትዮጵያ ለዘላለም ለዘመናት ሁሉ እግዚአብሔር ይባርካት። ኢትዮጵያን ሕዝብ እግዚአብሔር ይባርክ።